አንዴ አንድ ሰው ይሞታል እና ያ ሰው ሲሞት ሌላ ሰው አየው በህልም አገኘው በህልም ማذا فعل الله بك አላህ አንተ ላይ ምን ፈጸመ ምንን ወሰነ መቀመጫ የት ሆነ ማረህ እንዴ ብሎ ጠየቀው አዎን አላህ ማረኝ እንዴት ማረ በአንድ ሰው ዱዓ ነው ያ ሰው እዛ አካባቢ በዕልም ይታወቅ አይደለም ከህልም እንደነቃው ይላሉ ይሄ ትልቅ ዓሊም ያን ሰው አፈላልጌ ሄደ እገሌ ሆይ በቀደም የሞተውን ጎረቤታችንን አየሁት አላህም እንደማረው ነገረኝ የማረው ደግሞ አንተ ባረከው ዱዓ ነው እኛ ሁሉ አብረን ሰግደናል ሰላተል ጀናዛ ምን አይነት ዱዓ ብታረግ ነው አለ እኔ ያልኩት ጀናዛው ፊት ለፊት ሲቀመጥ አዘን የሰላተል ጀናዛ ዱዓን ሰውየው ያውቀው ሰውየው ትንሽ ዒልም ደካማ ነው አላሐፈዘው ከዛ ሳየው ግን አሳዘነኝ ጀናዛውና አንድ ዱዓ አልኳሉ اللهم إن هذا لو كان ضيفي لأكرمته አልኳ አላህ ወይ ይህ ሰው የኔ እንግዳ ዛሬ ቢሆን والله እንከባከበው ነበር በደንብ አስተናግደው ነበር وهو اليوم ضيفك وأنت أكرم الأكرمين ዛሬ ያንተ እንግዳ ነው እባክህን ተንከባከበው አልኳ የቸሮቹ ቸር ነህ አንተ እባክህን ይችን ዱዓ ነው ያልኳ ይህ ሰው ማእثورات ከዕልሙ ድክመት የለውም እኮ አላህ ግን ምኑን ተቀበለ ይህን ሰው ውስጡ ያለውን ስሜት ተቀበለ አሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ወሰነ ሰላም ፍቅር ጤና በያላችሁ በዳር በሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተዋሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮዎችን እንመለከታለን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡን ነው ባሮችና የቻናል ቆሞች ሁላችንም ቪዲዮ በላይክ እንጀምራለን ለኢስላሞች ላይክ መስጠት የለም ቀጣው ለዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን እስልምና ለሰው ልጅ ከአካላቸው በላይ ለቀልባቸው ጽዳት ትልቅ ሚዛን ሰጥቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነገስታት አዋጅ እንደሚሉት ሁሉ እርሳቸውም አዋጅ ይላሉ ሐዲስ ላይ አዋጅ የተናገሩባቸው ሐዲሶች ጥቂቶች ናቸው ከነዛ ውስጥ የአዋጆች ሁሉ አዋጅ ይሄ ይገኝበታል አላ ነገስታት አዋጅ ይላሉ አይደል የሰማህ ስማ ያልሰማህ ሰማ ብለው ይናገሩ ነበር አይደል ትልቅ ነገር ነው የሚያስተላልፉት ማለት ነው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ አላ አዋጅ ኢነ ፊል ጀሰዲ ሙድገተን አካል ውስጥ አንዲት ቆራጣ ስጋለች ኢዛ ሰለሐት እሷ ከተስተካከለች ከጸዳች ካማረች ከተዋበች ሰለሐል ጀሰዱ ኩሉ አካል ሁሉም ያምራል የአካል መሰናከል አቅጣጫ መሳት የቁራጯ ስጋ መበላሸት መገለጫ ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አካል እንዳለ ይበላሻል ጆሮ የሚያዳምጠውን አይመጥንም ምላስ የሚናገረውን አይመዝንም ብዕር የሚጽፉትን ሂሳብ አይሰራም አላህ ዘንድ ይሄን ካሉ በኋላ እንደገና አዋጅ አሉ አላ አዋጅ ወሂየል ቀልብ አሉ እርሷም ቀልብ ነች የውስጥ ጽዳት ብዙ እየተነገረን አይደለም የተበላሸ የውስጥ ማንነታችን አሁን ለምናየው የተሰናከለ ህይወታችን መነሻም መድረሻም ሆኖ አላህ ትልቅ ዋጋ የሰጠው ለውስጥ ነው ኢላ መን አተላህ ቢቀልቢን ሰሊም ውስጥ ላይ ነው እስልምና ትልቁን ጨዋታ ያደረገው ውጫዊ ገጽታማ ሙናፊቆች ይበልጡን ነበር ስታያቸው አቋቋማቸው አነጋገራቸው ፊዚካል አፒራንስ ስኬታማ ነበሩ እነሱ ከሌላው ሙእሚን እንደይለዩ ለመሆን ማለት ጨዋታው የት ውስጥ ነው ያለ ውስጥ ላይ ዛሬ ከእናንተ ጋር ቆይታ የምናደርገው እሱ ነው ውስጥ በሽታ ምንድነው እስልምና ለውስጥ የሰጠው ቦታ ከዛም ከውስጥ በሽታዎች ውስጥ አንዱን መርጠን ሁለተኛ አተህሊያ بعد التخليه እንደሚሉት ቆሻሻውን አንስተን
አንድ ጥሩን ነገር ልባችን ውስጥ አስቀምጠን ለመለያየት ነው። ፊታቸው የተሰየምኩ አስአሉላህ ተውፊቅ ወልኢኽላስ ወሰዳደ ወሰዋብ። አላህ ኸይሩን ያናግረን፣ ተናጋሪውንም አዳማጩንም አላህ ይጥቀመው ኢንሻአላህ። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ የስኬታቸው ሚስጥር ምን ይመስላችኋል? ዑለማዎቹ ይንገሩን። ሰለፎቹ ምን ይላሉ? ለም የኩን አቡበክርን ፈቂረን ከአቢ ዘርን ወአቢ ሁረይራ። አቡበክር እንደ አቡ ሁረይራም እንደ አቡ ዘርም ደሃ አልነበረም፣ ችግርን አላየም፣ ሀብታም ነበር። ወላኪን ወካነ አፍضለ ሚንሁማ፣ ከሁለቱ ግን አላህ ዘንድ በደረጃ ይበልጣል። ስዲቁ ሃዚሂል ኡማ። እንዴት በለጣቸው? አቡ ዘር ያለውን ንብረት ሁሉ ሰደቃ የሰጠ ድህነት መገለጫ የሆነ ሰው ነው። እንኳን ንብረት ሰው ከጎኑ አልነበረም። የርሐሙላሁ አቢ ዘርን የምሺ ወሕደህ፣ ብቻውን ተነጥሎ ሰው ጋር የሚኖር ነው። አንድ ሰሃባ ሊዘይረው ቤቱ ሄደ። ቤቱ ሲመለከተው ከውዱ ዕቃ ውጭ ከምግብ ሳህን ውጭ የለም። የአባ ዘር የት ጣልከው ዕቃህን አሉ። ወደዛኛው ክላስ ልከነው ነው አሉ። የትኛው ክላስ አሉ። ሌላ ክላስ ያለ መስሎት ነው። አይ ወደሚቀጥለው ዓለም ቤቴ ልኬው ነው አሉ። ደሃ ነበር አቡ ዘር። አቡ ሁረይራ ድህነት ያንገላታው ሰው ነበር። እኔ ይላል ከመራቤ የተነሳ አንዳንዴ ረሃብ መንገድ ላይ ይጥለኛል በመካ ፀሐይ ይላል። ሰው በሽታ የጣለኝ ይመስለው ነበር፣ ሆዴ የሚበላው አጥቶ ነበር ይላል አቡ ሁረይራ። ብዙ ጊዜ ይወድቁ ነበር ርቧቸው። ነገር ግን አቡበክር ከነሱ ይበልጣል በደረጃ። ምስጢሩ ምንድን? ይቀጥላሉ። ለም ዩዐዘብ ከሲረን ከኸባብ ወቢላል ወሱመየተ ወያስር። እንደ ያስር፣ እንደ ሱመያ፣ እንደ ቢላል፣ እንደ ኸባብ አልተቀጠቀጠም፣ አልተሰቃየም። እንደ ቢላል እዛ ሞቃታማ በረሃ ላይ አልተጎተተም። ወላኪን ካነ አፍضለ ሚንሁ፣ ግን በደረጃ ይበልጣቸዋል። ምንድን ነው ሚስጥሩ? ለቢላል መከራ አይተው። ዋት ኢዝ ዘ ሴክሬት? ይቀጥላሉ። ለም ዩሰብ በደነሁ ቢልገዘዋት፣ በጦርነት ላይ ሰይፍ አልቆረጠውም እጁን፣ እግሩን፣ ግንባሩን። እንደ ጠልሓ፣ እንደ ኻሊድ፣ እንደ ሌሎችም አልተጎዳም፣ እንደነ ሐምዛ። ነገር ግን ከሁሉም በደረጃ ይበልጣል። ቀጠሉ። ለም ዩቅተል ሸሂደን፣ ሸሂድ ሆኖ አልተገደለም። እንደ ዑመር፣ እንደ ዓሊይ፣ እንደ ዑስማን፣ እንደ ሐምዛ። ሰይዱ ሹሃዳኢ ሐምዛ የሸሂዶች አይነት አማል ነው። ሐምዛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነሱ ሸሂድ አልሆነም፣ ግን በደረጃ ይበልጣቸዋል። ሚስጥሩ ምንድን ነው? ታላቁ ኢማም ይንገሩን። የቁሉ በክር እብኑ ዓብድላህ አልሙዘኒ ምን ይላሉ? ማ ሰበቀሁም አቡበክሪን ቢከስረት ሰላህ ወላ ሲያም። በጾም ብዛት በሶላት ብዛት እኮ አይደለም አቡበክር ሰሓባውን የበለጠው፣ ወላኪን ቢሸይእን ወቀረ ፊ ቀልቢ፣ ነገር ግን ውስጡ በተቀመጠው የኢማን ቋጠሮን የበለጣቸው፣ ምንም የማይንደው የቀልብ ጉዳይ ነው። ትልቅነት ውስጥህ ምንድን ነው ያለው? አላህ እሱን ነው የሚያየው። አቡበክርን ማንም ሊደርስበት አልቻለም። ስዲቁ ሃዚሂል ኡማ፣ የዚህ ኡማ እውነተኛው ፍጡር ከነቢያት በኋላ ደረጃው ቀጥሎ የሚመጣው አቡበክር ስዲቅ ነው ረዲየላሁ ዐንሁ። የውስጥ ጥያቄ ነው። ውስጥ አሁን ተበላሽቷል። የተበላሹ ውስጦች አካልን አበላሹት። አካል ምድርን በከለ። ظهر الفساد في البر والبحر፣ ጥፋት ምድር የብሱ ላይ ወንዙ ላይ ሰፈናል። አላህ ውስጣችንን ያጽዳልን። እስልምና አላሁ ስብሓነሁ ወተዓላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለተክለ ቁመና ለውጫዊ ገጽታ ትልቅ ቦታ አልሰጡ። ኢነላህ ላ የንظሩ ኢላ ሱወሪኩም፣ አላህ እኮ ወደ ገጽታችሁ አያይም። ብሔርህን፣ ከለርህን፣ አለባበስህን እሱ አይደለም አላህ የሚጨንቅ፣ የሚመለከተው ልቦናን፣ ቅጥነትህ፣ ውፍረትህ፣
ርዝመትህ እጥረትህ እሱ አላህ ዘንድ ዋጋ የለም። ታውቃላችሁ አተድሐኩነ ምን ድቀት ሳቀ ኢብኑ መስዑድ ቀጠን ጠር ያሉ እግራቸው በጣም ቀጫጭን ነበሩ። አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ፣ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው። ሲገልጠው እግራቸው ቀጫጭን ናት። የተወሰኑ ሰሃቦች ፈገግ አሉ። የለበጣ ፈገግታ ፈገግ አሉ። ከዛ ረሱል ዞር አሉና አተድሐኩነ ምን ድቀት ሳቀ ኢብኑ መስዑድ አሉ። በሱ ቀጫጭን እግሮች ነው እንዴ የምትስቁት? በአላህ እምላለሁ አላህ ዘንድ የሱ እግሮች ከኡሑድ ተራራ በላይ ሚዛን ይደፋሉ። የተሸከመችው ታላቅን ሰው ንጹህ ልቦና ያለውን ፍጡር ከሰባ በላይ ቁርአንን እንደወረደ ያሐፈዘ ልቦና ያዘን። ሌላውን ሰው የውመል ቂያማ የሚመጣውን ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ሚዛን የውመል ቂያማ ሰዎች ይመዘናሉ ስራዎቻቸው። አንድ ሰው ይመጣል አላህ ከፈጠረው ፍጡር ግዙፍ የሆነ ነው፣ በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው። መጨረሻ የጨንቀውና ራሱን ሚዛኑ ላይ ይጥላል። ግልጽ ነው። ነገር ግን ሚዛኑ ሊጨምርለት አልቻለም። የአካል ግዝፈቱ አሉና ረሱል ሰለላሁ ዐለይሂ ወሰለም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝነና የውመል ቂያማ ሚዛን አናረግላቸውም አሉ። ትርጉም የላቸው ፊዚካል አፒራንስ ብቻ። እርግጥ ነው ኢማን በሶስት እንከፍለዋለን። በውስጥ ማመን አልኢቅራሩ ፊል ቀልብ ወዐመሉን ቢልጀዋሪሕ ወኑጥቁን ቢልሊሳን። ኢማንን ስንገልጸው በውስጥ ማመን፣ በአንደበት መመስከር፣ በአካል በተግበር ሶስቱን ይይዛል። ትልቁ የዛሬ ግን ትኩረቴ ምንድነው? ለውስጥና ለውጭ የሰጠነው ሚዛን ተለያይቶ ሶስቱን ያካታል። እርግጥ ነው አንድ ሰው በአላህ አመነ፣ ማመኑን በሻሃዳ በምላሱ ይመሰክራል። አላህ ያዘዘውንም በሶላትም በሰደቃም በሐጅም ይተገብራል። ትልቁ ግን ትኩረት እስልምና የሰጠው ውስጥ ላይ ላለ የመጀመሪያ ኢማን መጽዳትም ያለበት እሱ ነው። አምልኮችን እንመልከት። አንድ ሁለት ዓሊሞች ቁጭ ብለው እኔ ሶስተኛ ሆኜ አዳምጥ ነበር ይላል አንድ ትልቅ ኡስታዝ፣ ዓለም አቀፋዊ ነው። ሁለቱ ያወራሉ። ለቀልብ ስራና ለአካል ስንት ፐርሰንቴጅ ነው የምትሰጠው ብሎ አንዱ ዓሊም ሌላውን ጠየቀው። እኔ ለአካል አምልኮ 90 ሰጣለሁ፣ 10 ሰጣለሁ፣ ለቀልብ 90 ሰጣለሁ አለው አለ። ቀልብ ማለት የኢኽላስ ተቅዋ፣ ሙራቀባ፣ ተዋዱዕ ምንላቸው ስሜቶች ማለት ነው። ለነሱ 90 ሰጣለሁ፣ ለአካል አምልኮ ደግሞ 10% ሰጣለሁ አለ። ሰውየው ቆጣሉና አበዝተሃል አሉት አሉ። በጣም አበዛህ፣ እኔ ግን ለቀልብ 99 ለአካል 1 ብቻ ነው የምሰጠው። አካል ነገ የሚፈተሸው ውስጥ ነው። ወሑሲለ ማ ፊ ሱዱር ነው የሚለው አላህ። ውስጥ ተገልጦ ይታያል ነገር። ስኬት የሚቆናጠጡት ኢላ መን አተላህ ቢቀልቢን ሰሊም፣ ጀነት የሚወስዱት ኢላ መን ኸሽየ አርረሕማን ወጃአ ቢቀልቢን ሙኒብ። ከውስጥ ጋር ነው አላህ ስኬትን አያይዞ ምናየው። እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከናንተ ጋር አብረን እንያቸው። ለምሳሌ ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት ነው። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት ነው። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ ቢተሕቂቅ ነው እዚህ ቦታ የመጣችው። አፍለሐ የሚለው ፊዕል ማዲ እንለዋለን በነሕው ቋንቋ። ማዲ ነው፣ ፓስት ቴንስ ነው። አላህ ስኬታማ ይሆናሉ አላለም፣ አፍለሑ አለ። በቃ ስኬታማ ሆኑ፣ ዘጋው።
ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደል? ኻሽዕ ከሆኑ አፍላሃ ተዘጋ፣ ስኬታማ ሆኑ። እነማን ስትል የመጨመሪያ ሲፋታቸው አለዚነ ሁም ፊ ሰላቲሂም ኻሽዑን። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ እግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው የምንጣለው። እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ። ትልቁ ሚስጥር ያለው የት ጋር ነው? ፊ ሰላቲሂም ኻሽዑን፣ ውስጥ ለአላህ ሲርድ ሲፈራ። የሶላት ገጽታው አሁን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ፣ ይሄ ነው ሚስጥሩና። ግን ዋናው ፓርቱ 99 የት ጋር ነው ያለው? ልብ ቀልብ ውስጥ። ቀልብን በፍራቻ መሙላት መሰበር ማለት ነው። ፊ ሰላቲሂም ኻሽዑን። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰላት ላይ ያለውን ደረጃ ሲነግሩን ሊያገኝ የሚችለው ደረጃ አእምሮው ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ። ግልጽ ነው። አእምሮው አንዳንዱ ሶፍ ላይ ቆሞ 1% ያገኛል፣ ሌላኛው 2% ያገኛል፣ 10 ከ10 ያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ፣ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን? ገብተሃል እኮ። አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ። ከአራት ረክዓ በፊት አሱራውን መውጣታችን ማይቀርልህ ነገር ለምን አስተንተን አትሰግደው? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠን። አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው። እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ እዛ አካባቢ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማም እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ የሚቀሩት ምን አይነት ሶላት ነው? እየተቿቸው ሶላትን ጨረሱ። ሶላት ውስጡ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት። ከዛም ሶላት አለቀ። ወጣቶቹ ሞቱ። ስላሰጋገዳቸው እየተቹ እያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ መዛ አልፈው ነው የሚሄዱት ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮኻል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ ፈራና አሏቸው። ግልጽ ነው። ምላስ አይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ግን ለውስጥ ይሰጥ። ሶላት ላይ ስናስብ ኹሹዕ። ጾም እንምጣ። የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል? ውጫዊ ህግጋቱ። ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን፣ አላህን ፍራቻ ማዳበር ማለት ነው። ሐጅን እንውሰድ።
ጠዋፍ ማድረግ፣ ሰዕይ ማድረግ፣ ዓረፋ መቆም ይሄ የውጫዊ ዒባዳው ነው። የውስጣዊ መልእክቱ ግን ተዕዚም ሸዓኢርላህ የአላህን ሸዓኢር የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው። ሐጅ ስንል ዱዓን እንውሰድ። ዱዓ አካላዊ መገለጫው ምንድነው? እጅን ቂብላን መቀጣጨት፣ ከቻልነ ውዶ ማድረግ፣ ቀድመን ወደ ቂብላ መዞር፣ እጅን ማንሳት፣ አላህን በጥሩ ቃላቶች መማፀን ነው። ይሄ ላያዊ ውጫዊ የዱዓ መገለጫ ነው። ውስጡሳ ምንድነው? የዱዓ እንኪሳር ስብር ማለት ወደ አላህ መዋደቅ ከውስጥ ይፈልጋል። ይርዋ ከሰለፎች ውስጥ ዱዓ ትልቁ ቋንቋ እንትኑንማ እኮ አንድ ሰዓት ቁኑት እየቆምነ እኮ እያየ ነው አይደለ? አንድ ሰዓት ነው እኮ የሚቆመው ተራዊህ። የዱዓው ርዝመት ከቃላቶች አይደለም ከውስጥ የቀሩ ነገሮች አሉ ማለት ነው። ቁርአንን እንውሰድ። እንግዲህ የአምልኮችን ውጫዊና ውስጣዊ ማንነት እያየ ነው። ቁርአን ላይኛ መገለጫው ድምፅን አሳምሮ መቅራት፣ ተጅዊዱን ማስተካከል፣ ይሄ ላያዊ መገለጫው። ውስጣዊ መገለጫው ቁርአኑን ማስተንተን። አፈላ የተደበሩን አልቁርአን ይላል አላህ። ቁርአንን አያስተነትኑትም እንዴ? አም ዓላ ቁሉብን አቅፋሉሃ ነው ውስጥ ታትሟል። የተዘጋ የተቆለፈ ነገር አለን ወይ? የቁርአን ላዩን አሳምረን በተጅዊድ መቅራት አዎ ሱና ነው፣ ግዴታም ነው ማሻሻል። መእثራ ዱዓዎችን ማሐፈዙ እሱም ግዴታ ነው፣ ተፈላጊ ነው። ትኩረት ግን ሊሰጥ የሚገባው ለየት ነው? ለተጅዊዱ። ከተጅዊዱ በላይ ቁርአኑን ወደ ማስተንተን። እዛ ነው ኢብኑ አባስ ምን ይላሉ? ቁርአንን ስትቀሩ ግጥም እንደሚያነብ ሰው አትሁኑ ይላሉ። ዝም ብላችሁ አታወዛውዙት። ወላኪን ቂፉ እንደ ዓጃኢብሂ ወሐርኩ ቢሃ አልቁሉብ። ከዓጃኢቡ ቆም በሉና ቀልብን አመላልሷት። ግልጽ ነው። ቁማችሁ መላልሱት አንቀጹን። ቢስሚላሂ ረሕማን ረሒም። ቁርአኑን አሁን ስንከፍተው ይሄን እናገኛለን። ይሄን እኔ 10 የሚደጋግሙ ሰዎች አውቃል። ከፍተውት ቢስሚላህ አርረሕማን ረሒም ጥልቅ ነው ማለት ቢስሚላህ አርረሕማን ረሒም። እስኪ ዝም ብላችሁ ድገሙት 10 የከፍታችሁ ቢስሚላህ አርረሕማን ረሒም ማለፋችሁ። አንዴ ሱፊያን ተውሪ ሶላትን አሰገደን ይላሉ ሰለፎች። ምን ሰለፍ ሱፊያን። ከዛም ደረሱ ምን ላይ ደረሱ? ኢያከ ናዕቡዱ ወኢያከ ነስተዒን ደገሙት ይላል ሱፊያን። እንደገና ቁርአኑን ተመለሱ ማለፍ አልቻሉም። 7 ደገሙት ይላል። ኢያከ ናዕቡዱ ወኢያከ ነስተዒን። ዓጃኢቡ ላይ ቁማችሁ ቀልቡን አገላብጡት ይላሉ ኢብኑ አባስ። አሁን እኛ ረመዳን ለሽቅድድሙ ምንድነው? ስንት ያኸተምክ ነው አይደል? ነው አይደለም? አሁን ቁርአንና እኛን እዩት ትስራቸው። ስንት ያኸተምክ? የቁርአን ተጅዊዱ ከቁርአን ጋር ማልቀሱ፣ የቁርአን ተጅዊዱ አስተንትነ መቆሙ ነው። ወሚን አያቲሂ ሲል ይዞ መሄድ አለበት። ከተአምራቶች ውስጥ እኮ ሲል ወደ ከውኑ በረህ ሰማዩን አይተህ የቁርአን ውጫዊ ገጽታው ተጅዊዱን ማስተካከል መቅራቱ ነው፣ ድምፅን ማሳመር። ውስጡ ግን ማስተንተን። የውስጥ ስራው ቁሞ ቁርአን ጋር ማውራት ነው። ማክተሙ ላይ አይደለም። አንዱ አንቀጽ ላይ አላህ ምን እያለ ነው? ምን እያለ ነው አላህ እዚህ ቦታ ላይ? ቂፉ እንደ ዓጃኢብሂ ወሐርኩ ቢሃ አልቁሉብ። ከቁርአን ተአምሮ ላይ ቁሙና ልብን አገላብጡት ይላሉ ኢብኑ አባስ። አታምልጡት ዳችሁ ቶሎ ለማክተም አትሩጡ። ሱሙኑን አትቁጠሩ። ቁሙ እዛ አንቀጽ ላይ። ከበድ ካላችሁ ተፍሲሩን ከጎን እዩት። ቁሙ እዛው ጋር ተጫወቱ። ቀልብ ያኔ ነው የምትፈወሰው። ሽፋኡን ሊማ ፊ ሱዱር የተባለው ያኔ ነው፣ ላዩን በመቅራት አይደለም። ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ። ይህ በአይን የገባብህ በወሬ የገባብህ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው። ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል፣ አልቃሻ ይሆናል፣ ድንጉጥ ይሆናል፣ ኻሺዕ ይሆናል።
የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል። አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል። ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ። አንድ አንቀጽ ላይ ደርሳለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም ይላል አንቀጹ። እሱን ደጋግማ ስትቀራው ሰማው። እያለቀሰች ነበር እናታችን አይሻ። ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል። መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምፅ ቤት ይሰማኛል። ተጠጋው። ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ። የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም የጀነት ሰዎች የሚሉት ቃል ነው። አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው እሳት ማራቀን እያሉ የጀነት ሰዎች የአላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው። ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች። እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል። ጭንቀት ለውጫዊ አምልኮ ሆኖ ውጭ ለምንሰራቸው ነገር ሆኖ ለውጭ እስልምና የሰጠው ቦታ አለ። ትልቁም ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው፣ ስለ ውስጥ ነው። ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን። ቅድም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለዋል። ዋው القسم ነው እዚህ ጋር መታየው። ወለይሊ ኢዛ የኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ። ስንት ቆጠራችሁ? 4 ወሰማኢ ወማ በናሃ በሰማይም በገነባትም እምላለዋል። ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለዋል። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን ነው? ቀጠለ አላሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለዋል። ፈአልሃመሃ ፉጁረሃ ወተቅዋሃ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለዋል። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ ስኬታማ ሆናል አላህ። መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ እሷን ያጸዳት ከኩራት ከሪያ ከዩልኝ በራስ ከመገረም ሌሎችን ከማሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰራል አላህ። ይህን ሁሉ መሐላ እያችሁ ለውስጥ ጽዳት የተደረገ መሐላ ነው። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ፣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን።